በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ ድነሃል። የዮሐንስ ወንጌል ምዕራፍ 5 ቁጥር 14። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። እነሆ ድነሃል። መድኃኒታችን ኢየሱስ ክርስቶስ 38 ዓመት ታሞ ለነበረ ለአንድ በሽተኛ ሰው የተናገረው ቃል ነው። የዐቢይ ጾም 4ኛ ሳምንት መጻጉዕ ይባላል። ይህን ስያሜ ያገኘው ከቅዱስ ያሬድ መዝሙር ሲሆን መጻጉዕ ማለት 38 ዓመት ታሞ የነበረው ሰው መገለጫ የሆነ ስያሜ ነው። ታሪኩን የምናገኘው በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ነው። በኢየሩሳሌም አጠገብ በዕብራይስጥ ቤተ ሳይዳ የምትባል መጠመቂያ ነበረች ይላል። 5 መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። በዚች መጠመቂያ ተጠምቆ ለመፈወስ ብዙ ሕዝብ በዛች መጠመቂያ አጠገብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ሲያናውጥ ውሃው ከተናወጠ በኋላ በመጀመሪያ የገባ ሰው ከማናቸውም ካለበት ደዌ ጤናማ ይሆን ነበር። ስለዚህ በዛች መጠመቂያ ከታመመ 38 ዓመት የሆነው ሰው ተጠምቆ ለመዳን ተስፋ አድርጎ በዛች መጠመቂያ ይገኝ ነበር። ቃሉ እንደሚለን በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስም ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ፣ ብዙ ዘመን እንዲሁ በበሽታ ይሰቃይ እንደነበረ አውቆ ልትድን ትወዳለህን አለው። ልትድን ትወዳለህን አለው። ወገኖቼ፣ የጠፋውን ሊፈልግ ሊያድን የመጣው ክርስቶስ እንደ ሰውየው ሐሳብ ሳይሆን የሰው ልጆች ሕመም፣ የሰው ልጆች ደዌ የሚያመው ክርስቶስ ይህንን ሰው ባለበት ቦታ ነበር ፈልጎት የሄደውና ልትድን ትወዳለህን በማለት የጠየቀው። ድዌው ግን ጌታ ሆይ አለ፣ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም። ነገር ግን ገና እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ሌላው ቀድሞኝ ይወርዳል። አቅም ያለው ሰው ያለው ጉልበት ያለው ሰው ቀድሞኝ ይወርዳል ሲል ብሶቱን ነገረው። ኢየሱስ ግን ተነሳና አልጋህን ተሸክመ ሂድ አለው። ክብር ምስጋና ለእርሱ ይሁን። ተነሳና አልጋህን ተሸክመ ሂድ። ወገኖች፣ የጌታ ቀን ሲደርስ የጌታ ፈቃድ በሕይወታችን ሲፈጸም ሰው ከሚያስበው፣ ሰው ከሚያልመው፣ ሰው ከሚያቅደው ይልቅ የእርሱ ፈቃድ ምን ያህል ለእኛ ቅርብ መሆኑን የሚያስረዳ ክፍል ነው። ሰውየውም ወዲያውኑ ዳነ ነው የሚለን። 38 ዓመት ሙሉ በደዌ ይሰቃይ የነበረው ይህ ሰው ወዲያውኑ ዳነ፣ አልጋውንም ተሸክሞ ሄደ። የዳነበት ቀን የአይሁድ ሰንበት ነበርና አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም በማለት ተቃወሙት። እርሱ ግን ያዳነኝ ያ ሰው አልጋህን ተሸክመ ሄድ አለኝ ብሎ መለሰላቸው። እነርሱም አልጋህን ተሸክመ ሄድ ያለው ሰው ማን ነው ብለው ጠየቁት። ነገር ግን ጌታ በዛ አጠገብ ስለነበረ ሰውየው ይህ ነው ብሎ ማለት አልቻለም። ከዚህ በኋላ ይህንን ሰው ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት
ኃጢአት አትስራ አለው። እንግዲህ ሰው ሕመሙ ከኃጢአት የተነሳ እንደሆነ ይህ ነገር የገጠመው ጉዳይ እንዳለ ቃሉ ያስረዳናል። ኃጢአት እንደሆነ ምክንያቱም በዮሐንስ ወንጌል ምዕራፍ 8 ላይም አንዲትን ሴት አሁን ያልፈርድብሽም ደግመሽ ኃጢአት አትስሪ ሲል እንደመለሰላት ይታወቃል። ይህ ሰው ይህ ሁሉ የሆነበት በኃጢአት ምክንያት እንደሆነ ግልጽ ነው። ነገር ግን ኢየሱስ ምን አለው? እነሆ ድነሃል፣ ፈውስ አግኝተሃል፣ መዳን ሆኖልሃል። ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ሰውየው ግን ያዳነውን ኢየሱስን ለአይሁድ ተናገረ ነው የሚለን። ያዳነውን ኢየሱስን ሁልጊዜ ለሚፈልጉት ለመግደል፣ ለመስቀል፣ መከራ ለማድረስ ሁልጊዜ ለሚናፍቁ ለእነዚህ ሰዎች ይህ የዳነው ሰው ለአይሁድ ሄዶ ነገራቸው። ታሪክ በሁለት መንገድ አንዱ ደስ ይላል። ከ38 ዓመት በኋላ መዳን ስለሆነለት ኢየሱስ ክርስቶስን አዳኝነት ስናስብ ደስ የሚል ነገር አለው። መዳን በእርሱ እንደሆነ እንድናስብ፣ በእርሱ ላይ እንድንታመን፣ በእርሱ ላይ እንድንደገፍ ፈልጎን የመጣ የጠፋውን ሊፈልግ ሊያድን የመጣ ጌታ ይህንንም ሰው ፈልጎት ቦታው ድረስ ሄዶ እንዳዳነው ስናስብ ደስ የሚል ነው። ነገር ግን ይህ ሰው ይህ ሁሉ ከሆነለት በኋላ መዳን ከሆነለት በኋላ ግን ያዳነውን ጌታ ባለማመን ጭራሹንም ለአይሁድ ይህ ነው ያዳነኝ በማለት የክርስቶስን መከራ ለሚጠባበቁ ሰዎች ማዳኑን ሲነግራቸው እናያለን። እነሆ ድነሃል አለው። ተናግሮ የሚያድን ጌታ ወገኖች፣ እርሱ ከተናገረ ተናገረ ነው። እርሱ ያለው ሁሉ ይፈጸማል ይሆናል። ነገር ግን ይህንን አዳኝ ከ38 ዓመት ደዌው ነፃ ያወጣውን ጌታ ሊያምንና ሊከተል አልፈለግም። እንደሚታወቀው ሁለት አይነት ፈውስ አለ። ስጋዊና መንፈሳዊ ፈውስ ናቸው። ይህ ሰው በስጋዊ የተፈወሰ ነው። ከ38 ዓመት በኋላ በሚገርም ሁኔታ በክርስቶስ አዳኝነት ተፈወሰ። ነገር ግን ማዳኑን አምኖ ክርስቶስን ሊከተል አልወደደም። ይልቁንም ለአይሁድ ይህ ነው ያዳነኝ ብሎ ሲናገር እናያለን። ሁለተኛው መዳን ግን በእምነት የሚገኝ ነው። ዘላለማዊ የሆነ መዳን፣ ዘላለማዊ የሆነ ሕይወት፣ ዘላለማዊ የሆነ ፈውስ ማግኘት የሚቻለው በእርሱ በማመን ነው። እርሱ ወደ ዓለም የመጣው ሰውን ፈልጎት የመጣው ሰዎች ከስጋዊ ፈውስ ብቻ ሳይሆን ከዘላለም ሞትም እንዲድኑ ነው። ከዚህ የሚብስ እንዳይደርስብህ የተባለው የዘላለም ፍርድ፣ የዘላለም ሞት፣ የዘላለም ስቃይ እንዳለ ሲያስረዳ ነው። ክርስቶስ በቃሉ እንደተናገረው ስለ ኃጢአት አለ በእኔ ስለማያምኑ ነው አለ። ወገኖች፣ ትልቁ ኃጢአት በእርሱ አለማመን ነው። የሰው ልጅ ስጋዊ ፈውስ በተለያየ አጋጣሚም ሊያገኝ ይችላል። ምንም እንኳን ምንም ይሁን ምን አዳኝ የእግዚአብሔር ማዳን የእግዚአብሔር እንደሆነ ቢታወቅም ሰዎች በምክንያት በተለያየ አጋጣሚ ይፈወሳል። ምክንያቱም ፍጥረት ሁሉ እንዲፈወስ የእግዚአብሔር ፈቃዱ ስለሆነ፣ ይድን ዘንድ የእግዚአብሔር ፍላጎቱ ስለሆነ ልጁ ኢየሱስ ክርስቶስ ወደ ዓለም የመጣው ሰዎች ሁሉ በእርሱ አምነው የዘላለምን ሕይወት እንዲያገኙ ነው። ለስጋዊ ፈውስ ብቻ አይደለም። ከ38 ዓመት በኋላ መዳን የሚገርም ነገር ነው። የሚደነቅ ጉዳይ ነው። ለዚህ ሰውዬ የተለየ ስሜት ተሰምቶት ክርስቶስን የሙጥኝ ብሎ ዘመኑን ሁሉ ክርስቶስን አምኖ መከተል ይገባው ነበር። ነገር ግን ይህ ሰው ውለታ ቢስ የሆነ ሰው ነው። ያዳነውን ጌታ፣ የፈወሰውን ጌታ፣ ተነሳና አልጋህን ተሸክመ ሂድ ያለውን ጌታ፣ እነሆ ድነሃል ያለውን ጌታ ጌታዬ ሆይ መድኃኒቴ ሆይ እያለ መከተል ይችል ነበር። ነገር ግን ውስጡም አስተሳሰቡም የታመመ ሰው ስለሆነ ለዚህ የዘላለም መዳንና የዘላለም ሕይወት
እድል አልነበረውም። ወገኖቼ ዛሬ እያንዳንዳችን የዘላለምን ሕይወት የምናገኘው በእርሱ ስናምን ነው። መንፈሳዊ ፈውስ፣ መንፈሳዊ መዳን ያለው በክርስቶስ በማመን ነው። በልጁ የሚያምን የዘላለም ሕይወት አለው ተብሎ ተጽፏልና ሕይወት እንዲሆንላቸው እንዲበዛላችሁ መጣሁ ነው ያለው። ክርስቶስ ወደ ምድር የመጣው ሰዎች ሁሉ በእርሱ አምነው የዘላለም ሕይወት ይሆንላቸው ዘንድ ነው። ስለዚህ እንሆ ድነሃል እየተባለ ላለመዳን የሚታገል የሚያሳዝን ሰው ነው። አጠገቡ ተገኝቶ ፈልጎት ሄዶ ሸክሙን ተሸክሞለት እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ የማሳርፋችኋለሁ እያለ ይናገር የነበረው ክርስቶስ ይህንን ሰው ግን ባለበት ቦታ ድረስ ፈልጎት በመሄድ ከሸክሙ ሁሉ ከድካሙ ሁሉ ያሳረፈው መሆኑን እያወቀ ይሄ ግን በነፍሱ ሊያርፍ በነፍሱ ሊድን ያልፈለገ ሰው ነው። ስለዚህ አንድ ሰው ደግሞ በነፍሱ ካልዳነ ስጋዊ ፈውስ ቢኖር ስጋዊ መዳን ቢኖር እነዚህ ሁሉ ጊዜያዊ ነገሮች ናቸው። እውነት ነው፣ የሰው ልጅ ለአንድ ቀንም ቢሆን ሕመም ክፉ እንደሆነ ይታወቃል። ነገር ግን የፈውስ ባለቤት አዳኝ የሆነውን ክርስቶስ እነሆ ድነሃል እየተባለ ባለመዳኑ ሰውየው በጣም የተለየ ታሪክ ያለው ሰው ነውና እኔና እናንተም ዛሬም ለስጋችንም ለነፍሳችንም ለዘላለም ሕይወታችን ሁሉ አዳኛችን እርሱ ስለሆነ ከእርሱ ጋር በእምነት ጸንተን እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳን።